አንድ እስረኛ አለ። ይሄ እስረኛ የተያዘበት ምክንያት በህይወት ዘመኑ ጫፊ ስለሆነ ነው። ነገር ግን ፊልሙ ሲቀጥል ይሄ የምትመለከቱት እስረኛው እንዳልሆነ የሚያወራውና በእስረኛው ውስጥ ሆኖ ራሱን ኔፋሬስ ብሎ የሚጠራ ያኔ በኤደን ገነት አዳምንና ሔዋንን ለምን ማሳት እንደፈለገ እንዴት ነው ዲመኖች ወይም ደግሞ አጋንንቶች የሰው ልጅ የሚቆጣጠሩት ሲባል ሰላም እንዴት ናችሁ? የሰው ስታይል ኮርሽ ሰላምና ጤና ባላችሁበት ቦታ ይብዛላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? እኔ ሲሪየስ ነው የምትናፍቁኝ በነገራችን ላይ እናንተ አላፍቃችሁ። ለማንኛውም በዛሬ መርሃ ግብራችን ከመግቢያው እንደተመለከታችሁት አንድ አስደናቂ የሆነ ፊልም ላይ እንመሰረትና አስደናቂ የሆኑ ሀሳቦችን ለማንሳት እንሞክራለን። ታዲያ ወገኖቼ ምናልባት የፊልም ሪቪው የምንሰራበት ቻናል አይደለም ይሄ፣ ግን በጣም አስደናቂ ፊልምና እንዲሁም ደግሞ ብዙ ነገር ልትማሩበት የምትችሉት አብዛኛው የፊልሙ ሰዓት በነገራችን ላይ አብዛኛው ዱሬሽኑ የፊልሙ ቆይታ ሁለት ሰዎች የሚያወሩት ኮንቨርሴሽን ነው። የሆነ ቦታ ቁጭ ብለው አንድ ለመገደል የተዘጋጀ እስረኛና አንድ የሳይኮሎጂስት ሳይሆን ሳይካትሪስት የሆነ ዶክተር የሚያወሩት ወሬ ነው ማለት ነው። ታዲያ በዚህ ንግግራቸው ውስጥ ወገኖቼ በጣም አስደናቂ የሆኑ የአጋንንቱን ዓለም የሚያጋልጡበት እንዲሁም ደግሞ የመላካችንን የፈጣሪያችንን የእግዚአብሔርን ደግነትና ፍቅር ደግሞ ባላየነው መልኩ ያስረዱበት ፊልም ነው ብዬ አስባለሁ። ምናልባት የዛሬው ቪዲዮ ፌዝ ቤዝድ የሆነ ቪዲዮ ሊሆን ይችላል፣ እምነት ላይ ትኩረት ያደረገ። ስለዚህ ክርስቲያን ከሆናችሁና በክርስቲያኑ ማህበረሰብ ውስጥ ካላችሁ የተወሰነ እውቀት ስለምታገኙበት እስከ ቪዲዮ መጨረሻ ድረስ መከታተላችሁን እንዳዘነጉ። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ከ28000 በላይ የምንሆን ፈጣሪያችንን የምንወድ እውነቴን ነው ብላችሁ በጣም አስደናቂ የሆኑ ቤተሰቦች ያሉበት ቻናል ላይ ነው የመጣችሁት። ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ብዙ ጊዜ ይህንን አታድርጉ፣ እንደዚህ አይነት ነገር አትዩ፣ አትሞክሩ፣ አትንኩ፣ አቁሙ የሚል ቪዲዮዎችን በመስራት ነው እንግዲህ ብዙ ጊዜ የምታውቁኝና አንዳንድ ጊዜ ደግሞ መልካም ነገሮችን መጠቆም ፊልም ከነጭራሹ አትዩ ከማለት ይልቅ ደግሞ እንደዚህ አይነት ፊልሞች አሉ እነዛን ደግሞ ተመልከቱ ማለትም አስፈላጊ ነው። ታዲያ የፊልሙን ታሪክ ምናልባት ባጭሩ ለመናገር ያክል እናንተ ራሳችሁ ከፍታችሁ ብትመለከቱት አበረታታችኋለሁ፣ ብዙ ነገር ስለምትማሩበት ማለት ነው። አንድ እስረኛ አለ። ይሄ እስረኛ የተያዘበት ምክንያት በህይወት ዘመኑ ሰው ጨፍጫፊ ስለሆነ ነው። ሰው አሰናባጭ ማለት ነው። ከዚህ ምድር ላይ እነሱ የሚጠሩት ስም አላቸው። ሴሪያል ኪለር ነው የሚሏቸው። እንደዛ አይነት ሰው ነውና እንደዚህ አይነት ወንጀል ሲሰሩ ደግሞ በቀኑ መጨረሻ የሚፈረድባችሁ እንደዚህ አይነት ነገር ነው። ከዚህ ምድር ያሰናብቷቸዋል ማለት ነው። ነገር ግን እንደዛ ከማድረጋቸው በፊት ያው ይሄ ሰው በትክክለኛ አይምሮ ነው እነዛን ወንጀሎች የፈጸመው ወይስ የአይምሮ በሽተኛ ነው፣ የአይምሮ ጤና መቃወስ አለበት የሚለውን በሳይካትሪስቶች ያስጠኗቸዋል። ስለዚህ አይምሮአችሁ በሽተኛ ከሆነ ያው በሽተኛ አይምሮ በትክክለኛ አይምሮ ስላልተፈጸመ ወንጀሉ ምናልባት ቅጣቱ ከሞት ወደ ሌላ ነገር እንዲቀልላችሁ ማለት ነው። ነገር ግን አይምሮአችሁ ትክክለኛ ሆኖ ያንን ወንጀል ከፈጸማችሁ ደግሞ ያው የሞት ፍርድ እንዲፈረድባችሁ ማለት ነው። ታዲያ ይሄ የምትመለከቱት ሰው እንደዚህ አይነት ውሳኔ ሊተላለፍበት ያለ ሰው ነው ማለት ነው። ታዲያ ይሄ የምትመለከቱት ሳይካትሪስት ወደሱ መጥቶ የአይምሮን ጤና እንዲገመግመውና ኢንሴን ነው ወይስ ሴን ነው፣ ትክክለኛ አይምሮ ነው ያለው ወይስ አይደለም የሚለውን እንደነገርኳችሁ የሰውየውን ህይወት በእጁ አሳልፈው ይሰጡታል ማለት ነው። ፊልሙ በአጠቃላይ ረዥም ሰዓት የሚያተኩረው ይሄ ሳይካትሪስትና ይሄኛው ወንጀለኛ ሰው የሚያደርጉት ኮንቨርሴሽን ንግግር ነው ማለት ነው፣ አንድ ቤት ውስጥ ተቀምጠው ማለት ነው። ነገር ግን ፊልሙ ሲቀጥል ይሄ የምትመለከቱት እስረኛው እንዳልሆነ የሚያወራውና በእስረኛው ውስጥ ሆኖ ራሱን ኔፋሬስ ብሎ የሚጠራ ኔፋሬስ ተብሎ የሚጠራ አንድ ዲመን አጋንንት እንደሚያወራ ነው የፊልሙ ታሪክ የሚዘግበው ማለት ነው። ታዲያ ፊልሙ እንደሚዘግበው ይህ ሰውዬ በራሱ ቁጥጥር ውስጥ ሳይሆን እነዛን ይፈጽም የነበራቸውን አሰቃቂና አስከፊ ድርጊቶች ይፈጽም የነበረው በዚህኛው ኔፋሪስ በሚባለው ዲመን ቁጥጥር ውስጥ ሆኖ አጋንንቱ በሰውየው ስጋ ውስጥ ተቀምጦ የሚሰራቸው ነገሮች እንደሆነ ይናገራል። የሚያስደንቀኝን የመጀመሪያ ፓርት ልገራችሁ። ታዲያ ሰይጣን ከእግዚአብሔር ተቆርጦ ከንጋት ኮከብነት ወደ ጨለማው ንጉስነት፣ ከንጋት ኮከብነት ወደ አጋንንትነት ከተቀየረ በኋላ ለምንድን ነው ሰዎችን እጅግ አድርጎ የሚጠላው ብላችሁ ጠይቃችሁ አታውቁም? ማለት ሰይጣን ለምንድን ነው የሚጠላችሁ? በነገራችን ላይ ሰይጣን አይወዳችሁ ማለት አንዳንዶቻችን ሰይጣን እኔ የሚወደኝም የሚጠላኝም አይመስለኝም የሚያቀኝ ራሱ አይመስለኝም ትላላችሁ። ይሄ የሰይጣን ራሱ አንደኛው ወጥመድ ነው። ምክንያቱም እናንተ አካባቢ እንደመጣ ካላወቃችሁና እናንተ አካባቢ እንደማይመጣ ካመናችሁ ቢመጣም ሰይጣን ነው ብላችሁ ስለማታስቡት ሲጎዳችሁም አታውቁትም። ያው በቀኑ መጨረሻ የምታማሩት ፈጣሪያችሁ ላይ ነው የሚሆነው። እና ይሄ ዲመን በጣም የሚያስደንቁ ነገሮችን ይናገራል ማለት ነው። ለምን ሰዎችን እንደሚጣሉ እንዲሁም ደግሞ በቀኑ መጨረሻ ያኔ በኤደን ገነት
አዳምንና ሔዋንን ለምን ማሳት እንደፈለገ የመጨረሻው ዓላማው ምን እንደነበረ ይናገራል። እና እዚህ ጋር ሁለት ነገሮችን ላንሳላችሁ ወገኖቼ ፊልሙ ላይ ተመርኩዘን ማለት ነው። በመጀመሪያ ለምንድን ነው ሰይጣን አዳምና ሔዋንን ማሳት የፈለገው የሚለውን ነገር ትንሽ ፖይንት ልስጣችሁ ማለት ነው። እንግዲህ በዓል ስለሆነ መንፈሳዊ እሳቤዎችን እንድታስቡ ስለምፈልግ ነው ይህን ቪዲዮ የሰራውላችሁ። ታዲያ አስደናቂው ፓርት ከዚህ ይጀምራል። እንግዲህ በጣም ቀለል አድርጌ ለማስረዳት ለእናንተ ሞክራለሁ። እንደምታውቁት በምድር ከነበሩ እንስሳቶች ሁሉ ይለናል ቃለ እግዚአብሔር እባብ በጣም ተንኮለኛ ስለነበረ ሰይጣን በእባብ ውስጥ ተጠቅሞ የራሱን ዓላማ ለማስፈጸም እድል አገኘ ይለናል። አስተውሉ። እናንተ የህይወት ውስጥ አጋንንትን የሚጠሩ ነገሮች ካሉ አጋንንት ወደ እናንተ እንደሚቀርብ እርግጠኛው ነው። ከነዛ ውስጥ ደግሞ ተንኮል ዋነኛው ነው። ተንኮል ምን ማለት መሰላችሁ? የሆነ ሰው ከናንተ አልፎ ሲሄድ፣ የሆነ ሰው ከናንተ በላይ የተራመደ ሲመስላችሁ በውስጣችሁ የሚጸነስ የመርዝ ጽንስ ነው። ያ ጽንስ ወገኖቼ በቀኑ መጨረሻ አጋንንትን ወደ እናንተ ስለሚጠራ ሳታስቡት ስለዛ ሰው መጥፎ ነገር ስታወሩ ሳታስቡት ያን ሰው ለመጣል ስትሞክሩ ታያላችሁ። ለምን? አካምፓኒ የሚያደርጋችሁ አጋንንት ስለሆነ ማለት ነው። ታዲያ ሔዋንን ለማሳት እባብ ውስጥ ተጠቅመው ሰይጣን ንግግሩን ጀመረ። ታውቁታላችሁ ታሪኩን ፊልሙ ላይ። ታዲያ ምንድነው ዋነኛ ፕላን ማለት? ሔዋንን አሳት አዳምን አሳት ምንድነው የምትፈልገው? አስተህ ከኤደን ገነት ማባረር ነው ወይ? አይደለም አለ ሰይጣኑ። ኢንፋክትም መጽሐፍ ቅዱስም እንደዛ ነው የሚያስተምረን። ያው ብዙ ጊዜ ምናልባት ሃይማኖታዊ ትምህርቶችን የምትሰሙ ሰዎች ካላችሁ ሰይጣን አዳምና ሔዋንን አሳተ የሚባለው ንግግር በጣም ተደርጎ ይነገራል አይደለ? እና ማሳት ምንድነው ነው ማለት? ለምንስ ማሳት አስፈለገ? ከኤደን ገነትስ ለምን እንዲባረሩ ፈለገ? እንዲባረሩስ ብቻ ነው የሚፈልገውን የሚለውን ነገር ይመልስልናል ይሄ ፊልም ማለት ነው። ታዲያ የሰይጣን ዋነኛ ዓላማ ከዚህ ዛፍ የሰው ልጅ ቀጥፎ ከበላ በኋላ ከኤደን ገነት እንዲባረር ሳይሆን ያቺን ዛፍ በልቶ ሲያበቃ ከሁለተኛይቱ ዛፍም እንዲበላ ነው ይለናል ቃል እግዚአብሔር። ምን ማለት ነው? ይላችሁ በኤደን ገነት ሁለት ዛፎች እንደነበሩ መጽሐፍ ቅዱስ ያስረዳናል። ዋና የሚባሉ ማለት ነው። ይሄ ከአባቡ ከጊሽጣው ከኮባ እንኳን ላይኖር ይችላል። የለም አለ ከአፕሉ ከወይኑ ምናምን ማለት ነው። አንደኛዋ ቅድም የነገርኳችሁ መልካምና ክፉን የምታሳውቀው ዛፍ ስትሆን ሁለተኛዋ ደግሞ የህይወት ዛፍ ይለናል። ታዲያ የሰይጣን አልቲሜት ጎል አዳምን ከዚህኛዋ ዛፍ ካስበላው በኋላ ቀጥሎ ትንሽ ቆይቶ ደግሞ ከህይወት ዛፍ እንዲበላና ባለበት የኃጢአት ኮንዲሽን ለዘላለም እንዲቆይ፣ ይሄ ማለት ከእግዚአብሔር ዘንድ ምንም አይነት ምህረት የማያገኝ ፍጥረት እንዲሆን ማለት ነው። ልክ እንደ ዳቢሎስ። አስተውሉ ወገኖቼ፣ ዳቢሎስ አንድ ጊዜ አመፀ፣ ሉሲፈር ማለት ነው። አንድ ጊዜ አመፀ፣ እግዚአብሔር ለዘላለም ምህረትን ከለከለው። ምህረት መከልከሉ እንደሆነ ያወቁ አጋንንት ያደረገው እንጂ እኛ ሰዎችን እኮ ከሰይጣን የሚለየን ምንድን ነው? በማጥፋት ደረጃ ከሆነ እኮ ብዙ እንደውም ሰይጣንን የሚያስደምሙ ጥፋቶች እኮ እናጠፋለን። ነገር ግን እግዚአብሔር ለኛ ያለው ምህረቱ ማለዳ አዲስ ስለሆነ ዛሬን ምሮን ሲያበቃ ነገ ሰለቸዋችሁ ስለማይለን ነው ከሰይጣን የምንለየው ማለት ነው እንጂ ሰይጣንም በእግዚአብሔር የተፈጠረ እንደሆነ እንዳትረሱ። ሰዎችም በእግዚአብሔር የተፈጠሩ ናቸው። ለሰይጣን ምህረትን አላደርግም ሲል ለሰው ልጆችን ግን ምህረትን አደርጋለሁ አለ። አያችሁ፣ አዳም በኤደን ገነት በዛ ባለበት የሙት ኮንዲሽን ውስጥ ቢቀጥል ኖሮ ከዛች ዛፍም ቀጥፎ ስለሚበላ ከህይወት ዛፍም ቀጥፎ ስለሚበላ በሙት ማንነቱ ዘላለማዊነቱን ይታቀፋት ነበር። ይሄ ማለት አሁን ጌታችንና መድኃኒታችን ኢየሱስ ክርስቶስ ቢሞትም መጥቶ ሞትን ድል አድርጎ ቢነሳም የማይድን ፍጥረት ይሆን ነበር። ልክ እንደ ዳቢሎስ ማለት ነው። አያችሁ፣ ከኤደን ገነት ሲያባረረው እግዚአብሔር ተበሳጭቶ ይሄ ምን አይነት ፍጥረት ነው የፈጠርኩት ምናምን ብሎ ውጣ ብስጭት ብሎ ሂድ ውጣ ምናምን ብለን እኛ አንዳንድ ጊዜ የሚያናዱን ሰዎች በቃ ላይ አልፈልግም ምናምን ይላሉ አይደል? እህቶች በተለይ። ነገር ግን ኋላ ላይ በክርስቶስ ኢየሱስ አማካኝነት የሰው ልጆችን የመቤዠት ፕላን ስለነበረው እግዚአብሔር አዳምን በታላቅ ፍቅሩ ከኤደን ገነት ሂድ ውጣ ብሎ አባረረው። አንዳንድ ጊዜ ከሆነ ቦታዎች ላይ ተባራችሁ የምትወጡት ኋላ ላይ እግዚአብሔር በእናንተ ህይወት ሊያደርግ ያለውን ትልቅ ነገር የሚያደርግበትን መንገድ ስለጀመረ ነው ማለት ነው። ሌላኛው እዚህ ፊልም ላይ በጣም የሚያስደንቀኝ አንድ ፓርት አለ። ይጠይቋል ሳይካትሪስቱ ዲመኑን ማለት ነው። ኤድዋርድ ይባላል ይሄ ሆስቱ ወይም ደግሞ የምትመለከቱት ሰው ኤድዋርድ ይባላል። ውስጡ ያለው ዲመን ደግሞ ኔፋሬስ ይባላል። ስለዚህ ኤድዋርድን እንዴት ነው ያስከው? መቼ ነው ፖዘስ ያደረግከው የተቆጣጠርከው ሲለው ዲመኑን እንደዛ አይደለም የሚሰራው ይለዋል። በጣም ትክክል ነው። ምን ማለት መሰላችሁ? እንዴት ነው ዲመኖች ወይም ደግሞ አጋንንቶች የሰው ልጅ የሚቆጣጠሩት ሲባል የሆነ በመንገድ እየሄድክ ድንገት መጥቶ ተላትፎብህ ቅድም አጋንንት የሌለብህ አሁን አጋንንት ያለብህ ሰው አትሆንም ይለዋል። ታዲያ አንድ አጋንንት የሰው ልጅ እኔና እናንተን ማለት ነው የሚቆጣጠረው ቅጽበታዊ በሆነ ድንገታዊ ሞመንት ሳይሆን በፕሮሰስ እንደሆነ ያስረዳል ማለት ነው። ፊልሙን ልትመለከቱት ይገባል ወገኖች። ታዲያ ፕሮሰሱን ይናገራል ማለት ነው። ያ ዲመን እንዴት የሰውን ልጅ
እንደሚያጠምዱ አጋንንቶች እንደነገርኳችሁ አጋንንት እናንተ ቤት በአንድ ቀን የሚገለው የሚያጠፋው የሚወስደው ነገር የለም። ነገር ግን ትንሽ በሚመስሉ ነገሮች ልክ እንደ ምስጥ ታውቃላችሁ ወገኖች፣ አያችሁ ምስጥ በጣም ጥንጥዬ እንስሳ ናት ወገኖች። ትንሽ ከመሆኑ የተነሳ ስትታይ ራሱ ማንም የማያከብራት ናት። ነገር ግን ማን ይጥለዋል የተባለን ትልቅ ዛፍ፣ ይሄንማ ማለት የዓለም ቦዲ ተሰብስቦ ቢገፋው አይወድቅም የተባለውን ዛፍ ቀስ ብላ በመግባት ራሷን በማራባት አንድ ዛሬ ስታነሳለት 2 ስታነሳለት በቀኑ መጨረሻ ያን የሚያክል ትልቅዬ ግድንግድ ዛፍ ሲጋደም ታያውታላችሁ። በዚች በትንሿ ምስጥ አማካኝነት ለመሰላችሁ የምስጥ ስትራቴጂ ዛሬ ግባ ዛፉን ከ10 ዓመት በኋላ ትጥለዋለ ነው። ዳቢሎስ ልክ እንደዚህ ነው የሚሰራው ወገኖቼ። ዛሬ ዘፈን መስማት ምን ችግር አለው? ማለት መጽሐፍ ቅዱስ እኮ አትስከሩ ነው የሚለው። ወይን መጠጣት ምን ችግር? ቦይፍሬንዴ እኮ ምንም እኮ እኛ እኮ አብረን እኮ አናደርግም እኮ መሳሳም ብቻ ነው። የመስጠት ስትራቴጂ እየተጠቀመብሽ እንደሆነ ወቂ። ዛሬ ይገባል ከ10 ዓመት በኋላ ሲያጋድምሽ ነው የምትነቂው።